ፍትህን እሻለሁ። ቀኔን አደብዝዞ ነገን አጨልሞ በማንነቴ ላይ በህይወቴ ላይ ቆሞ ደፋሪ ሲፎክር ግዳይ እንደጣለ የመኖር ተስፋዬ ሜዳ ላይ ዋለለ። ወንጀለኛው ነፃ ይኖራል ተለቆ ዛሬም ያስፈራራል ወገቡን አጥብቆ። እኛ ለህፃናት ማን ነው የሚደርስልን ስብራታችንን የሚጠግንልን? ፍትህን አስፍኖ የሚታደግልን ፍሬ አበባችንን የሚጠብቅልን። እንባችን ደማችን ከንቱ ፈሰሰ ወንጀለኛው ወጣ እየገሰገሰ። ከጉዳትም በላይ ፍትህ ማጣት ያማል ባልኖርስ በማስፋል ተስፋን ያስቆርጣል። እንቅልፍ እየነሳ ትምህርትን ያስጠላል ምግብንም ከልክሎ ልቦናን ይሰብራል። ምንም ከልክሎ ልቦናን ይሰብራል። ምን ነው ባልተወለድ ብሎ ያስመርራል። አንዴ በመደፈር በየቀኑ ይገላል። ስሙኝ ወገኖቼ ፍትህን እሻለሁ። ዳኝነት ተዳኝቶ ማየት ፈልጋለሁ። እረ እዘኑልን ጥቃት በእኛ ይብቃ። እንቡጡን ገላችን ምነው ባታደርቋት። መኖር 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 ለእኛ ያስፈልጋል። ከእህል ውሃ በላይ ፍትህ ተርበናል። ህጉ እንዲሻሻል ሁላችን እንስራ። ለማንነት ክብር እንቁም በጋራ። ወንጀለኛው ስቆ እኛ እናለቅሳለን። ደፋሪን እያየን እንሳቀቃለን። እምዬ ኢትዮጵያ እስኪ ስጭኝ መላ ወንጀለኛው ወጥቶ እኛ ስንቀላ። ሌላ 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 ፍትህን እሻለሁ ዳኝነት እሻለሁ። እንባችን ይታበስ ብዬ ጠይቃለሁ። ዝምታው ይሰበር ሁሌም እጮሃለሁ። ስላዳመጣችሁ አመሰግናለሁ። መቼም ኢትዮጵያን ታክል ሀገር ሀበሻን ያሉትን ሰው እናስተዳድረን ሰምቶ ዝምታ ሰልሞ ሞቱ ነው። እርግጥ ነው ይሄ ፊትስ ዳንክር ያደፋው ይህ ባላገር ሁሉ አንተ ፊት ያነሰው ተመስገን ዳይ ከጋቱላ ደግሞ ያገኛትን ፍጥሬ ከተስፋ ደባልቆ ቆሞ የከብቶችን ራስ ሲከተል አፈር ሲከፋ ነው። እርግጥ ነው ይሄ ፊትስ ዳንክር ያደፋው ይሄ ያበሰው በምሽቱ በክሩ ባገሩ ከመጣ ለነፍሱ ማሳሳ ስጋውን ቦታጭቆ ሜዳ የሚያሰጣ እና አዳፋ ሸሞነተ ቁራት ጥብቆ ነገ ኢትዮጵያን ሀገሩን ሚኒሊክ ያንስሱቱን በጣሊያን ሞግዚትነት ይተዳደር ማለት አንቱን ሞኝ ነህ። እንደው ነጮች ስትባሉ ድሎች ትመስሉ ነበር ማስተዋል የተቀባችሁ። ለካንስ ከፊቱ ብቻ ነው ልማችሁ። ድንቄም መሰጠነቴ ደግሞ አፍ ሞልተ ታላቅ ጣሊያን ብለህ ማለት የስህተት መጀመሪያ ነው። የማንን ተነሸታል እንደምን አበላለጥከው? ምናችሁ ከኛ ገዘፈ ምናችን አነሰባችሁ? ጣሊያን ታላቅ መሆኗ ሰምተናል። አሁን ታላቅ ናት። ኢትዮጵያን ግና ታላቅ ናት። አድንኩን ብሎ በፍቅር ዘራፍ የሚዘምርላት ደፍረን እንኳን እንደሆነ አጥንቱን የሚስብላት ጨጉላዋን የምትወላድ ልጆችን የምረሳለት ከምንም ከማንም በላይ በፍቅር የሚከፍላት ጀግና ልብ ጀግና ሰው በምድሯ የተረፈባት አሁን ኢትዮጵያም ታላቅ ናት። አይምሰል ኮንታንቶሎኒ ለስልጣኔው ምን ነው ማን ነበረ ከኛ ቀድሞ አክሱም በጥበብ በእውቀት አቅሞ ላሊበላን ያህል ጉደር ፍልፍሎ ዓለም ያስገረመ ዓለም ያስደመመ ከኢትዮጵያዊ ሌላ የታየ ማን አለ? ሰማኝ እንደሆነ ጋር ታደምጠኝ እንደሆነ ከረ ኢትዮጵያውያን አተቀረመው ግረግቶሃል በድፍረት እንዳሮህ ጦርነት ቀላል መስሎሃል። ህዝብን ለመከበር ሰው ነው የሚዋደቀው ደግሞ እንደውም ይፈስጋል የሚቆራረጥ ተስፋ ነው ተማጠው ያልከው እዚህ ሀገሩን ኮብራሪ ከባል ለማስጣል ማን ያፈገፍጋል? የሀገር ክብር እንደወኩን ማን ከማን ይበላለጣል? ይልቅስ ከስጋ መሞት ይስሞት ይጎርብታል። እንዳገር ስልጣኔ መርፍና ጥይት ባለን ነገር ባንመካ መቼም ቦስ ቆመን ህማችሁ ላይ ነው ኢትዮጵያ ማንም ማነካ እሜቴ እላለሁ በእምሊክ ስም ላለው እንኳንስ ወንዶቹ ቀርቶ እኔ ሴቶቹ ማልፈራ ነፍሴ ለሀገር ሴጣለሁ። አልገባህ እንደሆነ ልንገርህ ሀበሻ ስም ነው መመት ከሀበሻ ለጉድ ይሞታል ካለም ወኪልና ጠይቅ ዓለምን ያውቃል። እምድኝ ካሽሞንም ሆነ ትዕግስቱን አሟጠበት ዘራፍን ካሽሞንም ሆነ እመነኝ ኮንታንቶሎኒ የሀገር ክብር ጉድ ሆነ። ብቻችንን ሰረ ፈጣሪነት ስትለናል እብሪተኛ ለማበርከት ጉልበቱን ያቀብለናል። ይኸው ነው ጣይቱ ቃላ ይኸው ነው የሀገር እምነቱ። አሁን ሂድ ሸኝተሃል መምጣትን እንጠብቃለን። ያን ጊዜ
ማናችን ታላቅ እንደሆነ ለዓለም እናሳያለን እኮ። ሂድ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ መች ቀመጣት ዘራፍ ሲነሳ ልቡ ድፍን ነው ልክ እንዳንበሳ አባራጭ ሰው ደምዳም ሲመስል አባረው ገደ ከዳመናው ስር እኔ እዛ ሶነኛ አብሸውድር ወኔን አስታጣቂ ከሞትም ከአንዱ የሚቀዳ የሰዓት ጅኝሳት የምኖር በክብር የምኖር በኩራት የሀገር መኖር ክብር ወኔውን ሳል እኔ እዛ ሶነኛ የጥቁር ደሙላጅ አደራ ጠባቂ የአካሉ ይሞላል። ስምን መላክ ያወጣዋል። እውነትም ስጦታ። እናመሰግናለን። ለቁም ነገር ትልቅ ደረጃ ያበቃለን። እሺ፣ ከዚህ በመቀጠል አንድ መልእክት እንዲያስተላልፉ መጋበዛቸው የተከበሩ እንግዳ አሉ። እንግዳችን ፕሮፌሰር በቀለ ታደሰ በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የራዲዮሎጂ መምህር፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም መምህር ናቸው። ያው ፕሮፋይላቸው ሲመጣ የሁሉን መናገር ስላለብን ነው። በዚህ ቦታ ላይ ስለ ኢትዮጵያ ዝም አንልም። ግን ሃይማኖትም የለውም፣ የፖለቲካ ድርጅትም የለውም። የሚያራምደው የሆነ የሚደግፈው የቡድን አቋም የለም። የሚደግፈው ኢትዮጵያዊነትን፣ የሚደግፈው የኢትዮጵያን ክብር የሚነኩ ነገሮችን ሁሉ ከሚዋጉ ጎን ነው። የኢትዮጵያን ክብር ከሚጎዱ ነገሮች ደግሞ ለመናገር ለመጥራት በሕይወቴ በጋዜጠኝነት መድረክም ስሰራ እንደዚህ መድረክ ላይ አስተባባሪ አጋፋሪ ሆኜ ስናገር በጣም የጨነቀኝ ይሄንን ቃሉን ራሱ መናገር ነው። ለመስማት እንኳን ተደርጎ ለማየት ለመስማት ምን ያክል እንደሚከብድ እንግዲህ እዚህ ያላችሁ የእድሜ ዘውድ ያነገሳችሁ ታላላቅ አባቶች እናቶች አላችሁ። ቃሉን ለመናገር በጣም ይጨንቀናል። ግን በኢትዮጵያ ላይ የመጣ ትልቅ ደዌ ከሆነ ደግሞ ልንፋለመው የግድ ስለሆነ ነው ግብረ ሰዶም እያል የምንናገረውና ይህንን የሚዋጋ ማህበር ነው። ስለዚህ ማህበሩ በምንም አይነት ለሆነ የሃይማኖት ተቋም ለብቻ ያደላ ማህበር አይደለም። ፕሮፌሰር በቀለ ታደሰ በቅዱስ ጳውሎስ ሆስፒታል ራዲዮሎጂ መምህር ናቸው። ከዛም ባሻገር በቅድስት ሥላሴ መንፈሳዊ ኮሌጅ በስነ መለኮት የዲግሪ ተመራቂ ናቸውና እሳቸው በጣም አጠር ያለ መልእክት ያስተላልፉልንና ወደ ቀጣዩ መርሃ ግብር እንሄዳለን። መልካም ቆይታ ይሆንልን። እሺ፣ እግዚአብሔር ይስጥልኝ። እንኳን አደረሳችሁ። የጳጉሜ ወር እንግዲህ ያው ዋዜማውን ነው የሚያመለክተው ወደ 2013 የመግባታችንንና እንኳን አደረሰን እንኳን አደረሳችሁ። ይሄ የኢትዮጵያን ጉዳይ ዝም ማለት በእውነት ለትውልድ ተጠያቂ ነው የሚያደርገው ማናችንንም ቢሆን። የሚገርመው ራሱ የግብረ ሰዶም ዓለም ላይ መስፋፋት የዓለም ሕዝብ ዝምታ ምን አገባኝ የሚል ስሜት መፈጠሩ ነው በሰዎች ዘንድ። ጥቂት ሰዎች ነገርን ይጀምራሉ። እነዛን ጥቂት ሰዎች ዝም ብለን ማየት ያመጣው ውጤት። ስለዚህ እኛም አሁን ዝም ካለን ይሄ ዝምታ እነዚህ ፍላጎቱ ያላቸው ወይም ደግሞ የውጭውን ስሜት ይዘው ወደ ሀገር ይሄ ነገር እንዲገባ እየገፉ እየተጫኑ ያሉት ይህንን ዝምታ ተጠቅመው ነው በኋላ ማጣፊያ የሚያጣ ነገር ላይ የምንገባው። ስለዚህ ከአሁኑ ሁሉም ግለሰብ ከዚህ ዝምታ መውጣት አለበት። ዝም አንልም ስንል በተለያየ ነገር መሳተፍ እንችላለን። ይበልጥ ግን ከታችኛው ትውልድ ከተወለዱት ሕፃናት ጀምሮ እስከ ላይ ያለው ትውልድ ደረጃ በደረጃ ትልልቅ ስራዎችን ተባብረን መስራት አለብን። በትምህርት ቤት ይሁን በተለያዩ ሃይማኖታዊ ተቋማት ይሁን በማህበራዊ ጉዳዮች ይሁን በተለያዩ ዘርፎች ያለነው በሙሉ ይህንን ተሳትፈን ከሕፃናት እስከ አዋቂ አሁን አብዛኛው ጊዜ ለምንድነው የምንለው ወይ ወጣቱ ላይ ወይ ትልልቅ ሰዎች ላይ ነው ትኩረት ሰጥተን የምንሄደው። ነገር ግን ተረካቢው ጋር ነው መጀመር ያለብን። ከተረካቢው ከታች ጀምረን ስራው መሄድ አለብን። ከሆነ ጊዜ በኋላ እጅግ በጣም ጠንካራና በዚህ ጉዳይ ላይ ጽኑ የሆነ ማህበረሰብ እንመሰርታለን እርግጠኛ ነኝ። ደግሞ የኛ ሀገር እንግዲህ በኢኮኖሚ ሌሎቹ በልጠው ሊሆን ይችላል። በፖለቲካ አስተዳደር እና ሁኔታ ያው ዲሞክራቲክነት ስለሚሉ በልጠው ሊሆን ይችላል። ነገር ግን ኢኮኖሚና ፖለቲካ አይደለም የሰው ልጅ የሚያኖረው። ይሄ ብቻ አይደለም። ይሄ አንድ ዘርፍ ነው። እኛ በማህበራዊ ህይወትና በሃይማኖታዊ አቋማችን ማንንም ሀገር እንበልጣለን። ማንንም ሀገር
ስለዚህ ትልልቅ እንትኖች አለ። ይህንን ደግሞ መፍታት የሚችሉት የማህበራዊ አቋማችንና ሃይማኖታዊ አቋማችን። ስለዚህ ትልቅ እሴት አለን። በእነዚህ ትልልቅ እሴቶቻችን ተጠቅመን ይህንን ነገር ልንዋጋው ይገባናል። እንግዲህ እግዚአብሔር ይርዳን። ይኸው ነው መልእክቴ። ኦፕሪቭስ ከሚባል ድርጅት የመጣሁት ዋና ስራ አስፈጻሚ ነኝ። ኦፕሪቭስ ከተመሰረተ 20 ዓመት ሆኖታል። ጥቃት የደረሰባቸው ከ18 ዓመት በታች የሆኑ ልጆችን በመጠለያው በማስገባት የተሃድሶ አገልግሎት የሚሰጥ ድርጅት ነው። በተለያየ ጥቃት ላይ በመደፈርም ሊሆን ይችላል፣ በጉልበት ብዝበዛም፣ በተለይ ህፃናቶች ከ18 ዓመት በታች ከ10 ዓመት በታች የሆኑ ልጆች ለሞግዚትነት እያመጧቸው ጥቃት የሚያደርሱባቸው ህፃናቶች አሉና በህገወጥ ዝውውር ለእነሱ በተለይ ትልቅ አገልግሎት የሚሰጥ ድርጅት ነው። እንዲሁም እዚህ እንግዲህ ከተጋበዝኩ አይቀር የሴቶች መጠለያ ጥምረት የሚባላለን 7 ሀገር አቀፍ ልጆቹን እኔ መሰረት ነው። የዛም ምክትል ሰብሳቢ ስለሆንኩኝ እድሉ ከተሰጠኝ የኔ ድርጅት ብቻ ሳይሆን 7 ልጆች አሉ እዚህ በአዲስ አበባ ውስጥ። እነዚህ መጠለያዎች በተለያዩ ጥቃት የደረሰባቸው ሴቶችን አገልግሎት የሚሰጡ መጠለያዎች ናቸው። ከዛ ውስጥ 2ቱ ወንዶችን ጨምሮ አገልግሎት የሚሰጡ ድርጅቶች ናቸው ማለት ነው። ስለዚህ እዚህ ፕሮግራም ላይ በመጋበዛችን በድርጅቱ በኦፕሪቭስ ስም እና እንዲሁም በኢትዮጵያ ሴቶች መጠለያ ጥምረት ስም ከልብ እያመሰገንኩ እንኳን አደረሳችሁ እላለሁ። አመሰግናለሁ።